ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 16 ጉንጉን ወይዘሮ እልፊከንዱ አልመጣም እንዴ? የት አለ? አሉ በቀስታ በደብዛዛው ብርሃን ውስጥ። መጥቷል፣ ጓዳ ነው። ምን የመጣ ልጄ? ብለው ወደ ጓዳ ገቡ። ገና ገባ ማለቱ ነው። ጥቂት ቆየት ብሏል ብላ ክፉ መታረሪያ እግር አለች በልቧ። ወይዘሮ እልፊከንዱና አፈሳ ተሳስመው መደቡ ላይ ተቀመጡ። እንዴት ብለ በዛሬው ቀን መጣ? ትነግረኝ ከዋልኩ መቼ ይሻላል ይሆን ስል ሳእማማ ሰነበትኩና ዛሬ ይሻላል ብዬ ብቅ አልኩ። ቆይ ዛሬ ቆይ ነገ በማለት ነው በማንኛውም ቀን እችል ነበር አለ መድፈሩን ለመግለጽ። አይ እንጃል የዛሬን ይሻላል አንተ ታአለ እንደኔስ ብለው ሳይጨርሱ ኋላ እንዴት ይሁን ነው የምትዩ? ይኸው ስንትና ስንት ቀን አድፍጠን ጠበቅ ነው። ጠላትሽ እልም ይበል እልም አለ። እኔ ምን እንደሚነግረው እንጃ። ታዲያ እሱን እስተመቼ መጣ አልመጣም ስንል እንከርማለን እቴዋ። ዛሬ ደግሞ እንዲህ ሰው ተወዲያ ተወዲህ ጅር ሲል የልብን ሰርቶ ሸተት ነው ደጉ። ያማ ደራህን ያልሽው ሰው እየፈራ መሰል እንደ ግመል ሽንት የኋሊት ሄደ። እኔ አንቺ ብትይና ደስ ይበልሽ ብዬ ነው የእሱን ሰውዬ ነገር አልወደድኩልሽ አለ ጠመንጃውን እያሻሸና እያዟዟረ። አስካደች ደገፍ ብላ በቁሟ ትሰማለች። ማ ያ ጋሽ አስረስኗ። እኔም ምርማ አይቀር የልበለው እንጂ። አይ ምን ነው የሱን ነገር ብትወኝ ልጄ። ሳውን ማመን ቀብሮ ነው አለቻሉ ቀበሮ። ምን ነው እሱማ ይሄ ነገር የኋላ የተሰማብኝ እንደው ቀኛ ማይ ጋር ያቆራረጡኛል ከሰው ጋር ደም ያቃባኛል ብሎ ጋደድ ማለት አምጥቷል። ሰው ያለ መስሎሃል? የነገርኩት ለት ታፉ ቀደም ሸርከት ማለት አብዝቶ ነበር አሉ የተማረሩ በመምሰል። ወይዘሮ እልፊከንዱ ከአዲስ አበባ ሳራምባ በገቡ በሳምንቱ አፈሳ ዘንድ በድብቅ ገንዘብ ልብስና ስንቅ ልከው ከማራምባ ውጪ አንድ ዘመድ ቤት ድረስ መጥቶ እንዲገናኙ ቀጠሮ ይዘው ሲጠባበቁት ከዋሉ በኋላ ከአፈሳ ጋር ተገናኝተው ነበር። ከብዙ ጭውውት በኋላም አፈሳ ምንዳይን ለማስገደል ወይም ለመግደል ያወጣውን እቅድ ከፍ ባለ ብሶት ስሜት አጋኖ ስለነገራቸው ከነገሩ ለማምለጥና ከሱ ንትርክ ለመሸሽ ያህል ብቻ የሚሆንልህ ተሆነማ እኔ ምን ቸገረኝ፣ አንተ ብቻ በርታይ፣ የመጣው ቢመጣ ግድ የለህም። ታይህ ቀደምም እኮ ተተላከው ልጅ ላይ አገልግሉን ሽፍታ ቀምቶ ወሰደበት አፈሳ አቀበል አልተባለም። ምን በወጣ አድርስልኝ ብሎ የላከው ልጅ እንኳ በእጧ ያውቀውም ብለን ጥርቅም ብለናል። እኔ ከሳቸው ጋር ትነታረክ ምን አባቱ እንዳያደርግህ ብዬ ነው። የማይሆን ተሆነማ እኔም ችላ ልለው። እሳቸው እንደው የገዛ እጃቸውንም አያምኑ ጠርጣሪ ናቸው። ለየህ ብዬ ነበር በማለት ለሁለተኛ ጊዜ የታቀደውን የግድያ ሐሳብ የደገፉ በመምሰል ካንገት በላይ ተቀበሉት። ሆኖም እርማይ ቀሬ ከአፈሳ ጋር እንዳይተባበርና በሰበባ ሰበቡ ነገሩን እንዲያጓትት በምስጢር ነግረው ነገር እንዳይዝረከረክ ማስጠንቀቀው በአንድ ስልቻ ጤፍ ጉርሻ አፉን አስያዙት። ይተዋ ይጠንቅረው ማባት ይለማመጠዋል አለ አፈሳ። ለዚህ ነው አጥፍት ያለው ሸኮቲያ። አራሱን ተው፣ እኔ መቼ እሱ ቅማል በላኝና ይልቅ አሁን እንዴት ይሁን ነው የምትለው? አሁንማ ምን እንዴት ይሁን አለ። ሁለት ሰዎች ይዤ መጥቻለሁ። ምን እንዲያደርጉ? ከየት የመጡ? አሉ ድንጋጤያቸውን ውጠው። ባላገሮቹ ናቸዋ። ተዋሁነናል።
የእኛን ወንድም አፈር በልቶት እያሉ ዋ ንዴታቸውን ባየሹ እሳቱ ባፋቸው ቡልቅ ቡልቅ ትል የሳር አምባው ያለ ኧረ ተወኝ ወንድሜ። እስቲ ስንትና ስንት ቀን ሞልቶ ተርፎ እንዴት ሰው በዛሬው ቀን የሰው ይዞ ይመጣል? በዚህ ላይ እሳቸው ለምድር ለሰማይ የከበዱ እንግዳ ይዘው መጥተዋል። እንዴት ጉድ ፍላት ያለበት ነገር አገኘኝ። አረንሱ ሰዎች እኔ ምን አሻኝ? ለምን የሰማይ ስባሪ አያህሉላቸው? ማከማ ያንሳል። እንግዲህ እኮ ያንተ ነገር መያዣ መጨበጫም የለው። እያሰላሰሉ ነው። ሰው መሆናችን ለምኑ ነው? አለያማ ከብትም ቆሞ ይሄዳል። እሳቸው ነገ ተነገ ወዲያ ሊሄዱልህ ምን አጣደፈ? የጅብ ችኩል የሚሉት ቢጤ። እንዴት ያለው አጉል መከረ ልጄ። አዲስ አበባ ታልወሰዱትም እሰየው ነው። ቀስ ብለህ የልብህን ትፈጥማለህ። ከሄደም ጊዮርጊስ በመገላገያው ገላገለ። ሰተት ብለህ ቤት ትገባለህ። ይሄው የዛሬ ነገርህ ግን ደስም አላለኝ። እትያዋምን ብላይ ነበር ትላለህ ኋላ አሉና መከፋታቸውን ለማሳወቅ ፊታቸውን አዞሩ። ስንት ቀን መሰለች ተኔ ጋር የተንገላቱት። አሁን አይሆንም ብላቸው ማሽ ይለኛል እንዲህ እንደዋዛ። እነሱ ምን ቸገራቸው ልጄ? ወንዶይ ተሆኑ ማጀት የትንጎማለል አይሉትም ኖሯል። ይህ ድረስ ምን አለፋፋቸው? እነሱ የፈለጉትን ፈጥመው እየተሳሳቁ እብስ ሊሉ፣ አንተ ደግሞ የኔ ጅል አንድ ነገንና ተነገ ወዲያን ግፋ ቢል እስከ ዛሬ ሳምንት መታገስ አቅቶ እድሜ ዘላለምን ተነቅለህ ትቀር እንዴ? አየህ ማዶ ያሉት ዘመዶቹም አይለቁ አሉ ያስቡለት መስለው። የኔን ነገር ወዲያ ተተሽ ነው አዞብኛል። እነሱንስ ምን ብዬ ልመልሳቸው? አያንተ ነገር ደሞ የሚባል ጠፋ በላ። ታውጭ አገር አዲስ አበባ ትልቅ የሹም እንግዳ ይዘው መጥተዋል። ይሄ ነገር አይሆንም ይቅርብን። ታንጉሱና ታገረ ገዢ ያጣላናል። መግቢያ መውጫ ያሳጡናል። ለሌላ ጊዜ ይሁን አትላቸውም ወይ? ደሞ የሚባል ምን ገዶ ምን ነው ስታእበት? እኔም ለልፋታቸው ጥቂት ከኒ ይላቸዋለሁ አሉ። የምንዳይን ሞት ጠልተው ሳይሆን የቀኑን አጉልነት በመገመትና ዳግመኛ በሱ ጦስ ሊመጣ የሚችለውን ጣጣ በመፍራት። አፈሳ ሐሳቡ ተበታትኖ መንፈሱ ተንቆራጠጠ። ውስጡ ባዶ ሲሆን ኑሮ ቅዠት፣ ኑሮ መና ሆነችበት። እኛ መሆናችን ታልታወቀ ምን ቸገረ? ገደብ አልፈውና ጃራን አሻግረው ይሄን አረጉ የሚለን የለ ብለው እሺ ባሉት በምንዳዬ ደመኞች ተማምኖ ድፍረት ቢጤ በመላበሱ የሴትዮዋን ምክርና አይሆንም ባይነት ለመቀበል ሁለመናውን ተናነቀው። እናም እንቢታው አየለበት። ቀን በአሳቻ መንገድ አረህላረህ አንከራቶ ማታ በጨለማ እንደ ዱር አውሬ አባዝኖ ያመጣቸውን ሰዎች በተልካሻ ሰበብ ያውም ደመኛን ያክል ሰው ለመበቀል አሲረውና ሰንቀው ከመጡ በኋላ እነከሌ ስላሉ እነከሌ ስለሚቆጡ ብሎ ያሰቡትን ሳይፈጽሙና ያቀባበሉትን ሳይተኩሱ እንዲመለሱ መንገር እጅግ አሳፋሪ ውርደትና ሐፍረት ሆነበት። በሚጨለመለመው ኩራዝ ዙሪያ ተፋጠው እንደተቀመጡ ተኩስ በመሰማቱ አቤት እኔ አፈር በበላሁት ሞቼ ባረፍኩት ዘንድሮ ቀን አሉ ድንገት ተነስተው። አላልኩሽም እቴዋ መቼ እንዲህ የዋዛ ሰዎች ናቸው አለ እሱም ደንግጦ። እንግዲህ ወዴት አባቴ ልግባው? ወዴት አባቴ ልሂደው? ደሞ እዚህ ጋር አንተ ጋር መሆኔ እመለሳለሁ አላልካቸውም ኖሯል እንዴ? አለች አስካደች አካላቷ እየራደ። ምን መላለ ብላቸው ስዘገይ ጊዜ ነደምኩ መስሏቸው ይሆናል እኮ። አሁን ምን በጀኝ? ወዴት አባቴ ልሂድልህ? ካንተ ጋር ያገኘኝ የዘንድሮ ቀን። አሁን እንግዲህ በየት አባቴ ነው እቤቴስ የምገባው? ሰው ሁሉ ግልብጥ ብሎ ነው የሚወጣው ብለው ወደ በሩ ሲሄዱ እንደገና ሁለት ጥይት በመተኮሱ አቤት 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 ተጫረሱላችሁ ብለው ወደ ኋላ ሸሹ። ሁሉም ጸጥ ብለው ቆሙ። ሶስቱም በእግረ ህሊና ተበታተኑ። ስቃይ፣ መከራ፣ ሽብር እየታያቸው ያስካደች ህሊና መለስ እንዳለ ቀስ ብላ ከቤት ወጣች። ከልዩ ልዩ ነፍሳት ሲርሲርታና ከዝቅተኛ ነፋስ በስተቀር አካባቢው ጸጥ ብሏል። ወይዘሮ እልፊከንዱም ሹክክ ብለው ወጥተው አጥሩ ጥግ ልጥፍ አሉ። ከቀኛዝማች ቤት አካባቢ
አንድ ሰው ጉብታ ላይ ሆኖ አብዬ ከየት ነው ይሄ ተኩስ አለ። ሰውየውን እና አስካደች በድምፁ አወቁት። እንዲህ ወደዚያ ሀጅ ነው፣ ጥይት ራቅ ይላል አለ ምላሹ ከማይታይ ቦታ። እሱንም አወቁት። ነፍሳቸው ገባች። ተመስገን ተመስገን አላህ የኔ ጌታ፣ እኔ ነኝ እንጂ ወላዋይዋ ወለወልዳዋ፣ አንተስ አልከዳኸኝም ብለው ወይዘሮ ወልፊ ከንዱ መሬቱን በደስታ ሳሙ። አስካደችም እፎይ አለች። ተመልሰው ሲገቡ አፈሳ እበሩ ጥግ ተለጥፎ ነበር። እስቲ ይሄን ያሁኑን አኳኋኔን አይተህ ፍረድ፣ በል ፍረድ አሉ በማስተዛዘን። አፈሳ ውስጡን አጉል ሆንኩኝ፣ እስቲ ቤት አባቴ ሄጄ አገኛቸዋለሁ በማለት ተርበትብቶ የነበረ ልቡ ለራሱ ጉራ ያህል በመጽናናቱ የሰማውን ተኩስ በማናናቅ አይዞሽ አትፍሪ፣ እንዲህ ከመሳቀቅና ቲፈሩ ተመኖር መገላገል ይሻላል አለ ወደ ጓዳ እየገባ። ቀደም ሲል ካቀረቡለት ሐሳብ ባልተለየ ሁኔታ እያስተዛዘኑ ተማጸኑት። የማይሆን ነገር ነው ቴዋ፣ በየሁ እንደወጣሁ ቀራታለሁ፣ ኑ በሉ እንመለስ አልላቸው። ተይህ ቀደም ስንቴ አሉ መጡ ስንል ነገራችን ተበላሻሽ። ዛሬ ደግሞ በግርግር መሃል ወጣ ገባ ሲል እናገኘዋለን። አለያም ሰክሮ እንደተኛ እዚያችሁ ድብን እናረጋለን ብለን ቆርጠን መተናል። አሁን ታዲያ እዚህ ድረስ ታመጣኋቸው በኋላ ምን ትስቅብር ጥስብል የሌላ ያስመስልብኛል አለ በምሬት። ስምህ እንደሚሰበር መች አጣሁት። በሬ አድናለሁ ተብሎ አብሮ ገደል አይገባ። እነሱም የመጡት ላንተ አስበው አይምሰልህ፣ በአንተ ሰበብ ብለው ሳይጨርሱ ይሆንም እቴዋ በገደብ የተውትን ነገር ቆስቁሽ ያጋጋልኳቸው እኔ። ኧረ በዛሬው ሚካኤል ይዣለሁ፣ ኧረ የዛሬውን ሰውረኝ። ምን ነው ስንትና ስንት ነገር ስታ እንዲህ መሆን አሉ ጉሮሯቸው እየሻከረና እንባቸው እየከተረ። አንተም ሰው ሆንክና ላገጥክብኝ። ወይ ነዶ በየት በኩል ይሆናል? ይሄኔ ነበር ያንንም እንዳይን ይዞ ከተፍ ማለት አሉ በልባቸው የልመናው ርዝማኔ ስለሰለቻቸው። ኧረ ተይ ቴዋ፣ ኧረ ተይ እንዲህ አትበይ። እንዴት አድርጌ ላሳይሽ አንጀቴን? ቀኛማችስ ቢሆኑ መች አዘኑልኝ። ከየትም የመጣ ባዳ ቢብስባቸውም አዶል ቤት ንብረቴን ጥዬ ሲሄድ ቀዳዳ ቀርበው የጠፋባቸው ያክል እንኳ ትዝ ያላልኳቸው። ቢያስቡልኝማ ስንትና ስንት ብልሃት ነበሩ። አገልግሉን ከልጅ ቀምተውበት ነው ስትይ በቂያቸው ነበር ብሎ መሬቱን በጠመንጃ ሰደፍ ደቅ 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 አድርጎ ራሱን በትዝብት ነቀነቀ። የወይዘሮ ወልፊ ከንዱ የተስፋ ብርሃን ጨልማ ነፍሳቸው ተሽቆጠቆጠች፣ ክፉኛ ነደዳቸው። ቆይ እባክህ እንዲህ እንዳላገጥክብኝ አትቀር፣ ወይኔ ልጅት አሉና በልባቸው አንድ የመጨረሻ ደህና መላ አገኙ። የአባቴ ታቦት ነው እያለ የሚያምነውን ታቦት አስታወሱ። ኧረ በስላሶች እንደው በእናት በአባታ አጥንት ይዣለሁ ብለው የስጋት እንባ ቢተናነቃቸውም ልበ ድንጉጥነቱንም ስለሚያውቁ ፊታቸውን ቋጠሩ። አንተ በክት የምር መስሎሃል፣ ቆይች ቀን ትለፍ እያሉ በልባቸው። አፈሳ ያን ያህል በማስደግደጉ ያሸነፈ ስለመሰለው ውስጡን በኩራት እየታሸራራ ያን ያህል በመለመኑም ያሸነፈ መሰለው። ጥቂት አዋይቶ እንደሸኛቸው የሴትዮዋ መንፈስ በመጠኑ ተረጋግቶ የሱ ግን በሐሳብና በተወለገ ተስፋ ተናግቶ ነበር። ያንኑ ሊደርቅ የተቃረበ ተስፋውን ከወዲያ ወዲህ እየጠጋገነ ወደ ቤቱ ተመለሰ። ልኬለሽ ተኩስ እንደሰማች በቱሃን በላኝ ሰበብ ተነስታ እዚያው አልጋው ላይ ቁጭ አለች። ምንዳዬ ግን አልሰማም። የተኩሱ ድምፅ ራቅ ያለ ቢሆንም በስጋትና ፍርሃት ተንቀጠቀጠች። ቸርነት ካቀማመጡ ጠንቀቅ ከጭብጡ ጠበቅ ቢያደርግም ያን መሳይ ተኩስ አልፎ አልፎ እንደሚያጋጥምና ከወደ በረሃው አካባቢ ከሚመጡ ሰዎች መካከል አገር ቆርጠው መጥተው በጨለማ ተገን ወይም በብርሃን ጭላንጭል ሰው ገድለው እንደሚያመልጡ ስለሚያውቅ ጥርጣሬው ወደዚያው አጋደለ። ግምቱ ትክክለኛ ነበር።
ወይዘሮ እልፊከንዱ ገባ ብለው አረፍ ከማለታቸው ኡኡታና እሪታው ቀጠለ። ሁለት ሰዎች በረት ውስጥ አድፍጠው የቤቱ አባወራ ለሽንት ወጣ እንዳለ ተኩሰው እንደመቱት ተሰማ። ሰው ከያቅጣጫው ተጫጭሆ ለእርዳታ ሲወጣ በወካታው ምክንያት የነቃው ምንዳዬና ከነበረበት ቦታ የመጣ መስሎ የተቀላቀለው ቸርነት አንዱ ጠመንጃውን ሌላው ዱላውን ይዞ ቁልቁል ወረዱ። አፈሳ የወሰዳቸው ሰዎች ባልታሰበ ትርምስ ውስጥ ገብተው በማያውቁት ጦስ እንዳይያዙ አድፍጠው በሚጨነቁበት ጥሻ በኩል እነ ቸርነት ሲያሽቆለቁሉ ሰዎቹ ድምፃቸውን አጥፍተው በጉንብስ ጉንብስ ሸሹ። አዳራሾቹ ውስጥ እንደየብልጠትና ቅድሚያው ደህና መኝታና ጎን ማሳረፊያ መደብና ቦታ ያገኘው ጉዝጓዝ ሰብስቦ የጠቀለለውን እርጥብ ፊላ ተንተርሶ የቀናው ቁርበት ያልቀናው አጎዛ አንጥፎ ግዴለሹ ለአንድ ቀን አዳር ምን አባቱ እያለ የተለሸለሸው ሰው ተከርክሞ የተጣለ ግንድ መስሏል። አፉን ከፍቶና ጥርሱን አግጦ ላንቃና ትናጋው ተጋጥሞ አንገቱ ተቆልሞ የሚያንኮራፋው በአፍጢሙ በጀርባው በጎኑ ተኝቶ እግሩን ሌላ ሰው ሆድ ወይም ጀርባ ላይ አመናቅሮ የጫነው አለፍ ብሎ በአንድ አካባቢ የቆመና የተጋደመ መቋሚያ የተፈታ ወይም የተጎለጎለ ልቃቂት የመሰለ መጠምጠሚያ እንደ ምሰሶ ቀጥ እንደ ራበው ውሻ ጥቅልል ብለው የተኙ ካህናት ሁሉም የመጠጥና የእንቅልፍ ሰለባ ሆነዋል። ወንዶቹ አንዱን አዳራሽና ከለል ያለውን ታዛ ሲይዙ፣ በሌላው አዳራሽ ውስጥ ደግሞ ሴቶቹ ሰብሰብና ሰተር ባለ ሁኔታ አልፎ አልፎ ከወንዶቹ ባልተለየ አስተኛኘት ፍንድስ ግንድስ ብለው አብሶ አንዳንዶቹ እስከ ጭናቸው ተጋልጠው ፊታቸው ደርበብ ፍዝዝ ረጋ ሰከን አፋቸው ግጥም ከፈት እንዳለ እዚህም የመጠጥና የእንቅልፍ ግዳይ ጎህ እንደቀደደ ሁሉም ቀስ በቀስ ከእንቅልፉ እየነቃ ሲንጠራራና ሲያዛጋ አጉል ቦታና መረማመጃ ላይ ተኝቶ ያደረው ደግሞ ፈጠን ብሎ ወደ ዳስ በመግባት አቻና ብጤውን እየፈለገ ረፈድፈድ እስኪል ድረስ በባዶ ሆዱ ወሬውን ቀጠለ። ካህናትና ደብተሮች ከእንቅልፋቸው እየነቁ በአጥሩ ዙሪያ ተስማሚ ቦታ በመምረጥ በመጽሐፍና በቃል ጸሎታቸውን አደረሱ። የዓርብ ጾም እንጀራና ጠላውን አዘገየው። ረፋዱ ላይ የተሰራው የጾም ወጥ ደርሶ ቁርስ ሲበላ ሁሉም ሽክና ጨበጠ። ሥራ አለብኝና ቸኩላለሁ ባዩ ለጉዞ የሚበቃውን የጊዜ መጠን እያሰበ ቀስ በቀስ እየተሰናበተ ሄደ። በማግስቱና በሰልስቱም የሩቅ ዘመድና እንግዳ ተሸኝቶ ጠላ ሲጠጣ የሰነበተው ቤተኛና ሎሌ ወደ ቅራሪ ተሸጋገረ። በመጨረሻም ዳስ ፈርሶና አተላው ፈሶ የጎረቤት ጋንና ድስት ወደ የቤቱ ተመለሰ። ቀኛዝማች በላይነህ ርስትና ዝናቸውን ለማሳወቅ አዲሱን ወዳጅነታቸውንም ለማጠንከር ሲሉ አቶ ወርቅነህ መዘውርን ይዘው መዞር ጀመሩ። የተገኘውን ያህል አጃቢና ሎሌ በትዕዛዝ እያስከተሉ
ከአያት ከቅድመ አያት ተወረሰ የሚሉትን በሹመት ስም የነጠቁትንና በሰበብ አስባቡ ያስለቀቁትን በማይጨው ዘመቻና በውስጥ አርበኝነት ሳቢያ የጠቀለሉትን የመሬት ስፋት በበቅሎ እየተዘዋወሩ አስጎበኙ። በየደረሱበትና ውለው ባደሩበት ሁሉ የተመረጠ እልፍኝ ተለቆ ጠላው ካለበት ተፈልጎና ሙክቱ ታርዶ መስተንግዶ ይደረግላቸዋል። ዛሬስ ብለው ሰራዊታቸውን ይዘው እየዞሩ ይግጡን ጀመር አለ ሁሉም በየልቡ። ምንም እንኳን አቶ ወርቅነህ በወቅቱ እየተዘዋወሩ ካዩት እጅግ የበለጠና የሰፋ አቀማመጡም ያመቸና የለማ መሬት የሚያውቁ ቢሆንም ያዩትን ሁሉ አድንቀዋል። ጭሰኛና ተጋዡ ለራሱና ለቤተሰቡ ኑሮ ሲል የሚያሳየውን መሽቆጥቆጥና የግዴታ አክብሮት ቢመለከቱም ቅሬታም ሆነ አዘኔታ አልተሰማቸውም። ድግሱ ባለፈ በሳምንቱ ቀኛዝማችና አቶ ወርቅነህ ወይዘሮ እልፊከንዱንና መምሬ ተክለ ጊዮርጊስ እልፍኝ ውስጥ ተቀምጠው ቡና ሲጠጡ መቼ ለመሄድ እያሰቡ ነው አሉ ቄሱ የመሄድ ወሬ ስለሰሙ። መድኃኔ ዓለምን ውለን መነሳታችን አይቀር ከፍ ያለ ሥራ ትተን የመጣን። እኔ እንኳን የሌላ ሳይሆን የቤተ ክርስቲያኑን ጉዳይ ላስታውሶት በማለት ነው። ነገሩ እንኳ ጥሩ ነው፣ ገና አስታዋሽ አያስፈልገኝም። የዚህ ሁሉ ክብርና ማዕረግ ባለቤት ማን ሆነና ዘነጓለሁ? ረዳቴንና አለሁልህ ባይን ከዘነጋሁትማ ምኑን ሰው ሆንኩት? እኔና እሱ እንተዋወቃለን አሉ ያማከሩት ይመስል። ይዘነጉታል ብዬስ አይደለም፣ ከሆነ አይቀር ለልጅ ልጅ የሚተላለፍ ከማለታቸው ግድ የለም እርሶ ብቻ በጾምና በጸሎት ይበርቱ፣ ያንን ለኔ ይተውት። ይልቅ እርሶን አደራ የምሎ ዓለማዊ ሰው ምንም ቢያምኑት ዓለማዊ ከመሆን አያልፍም። እጁ ከመቆነጣጠር አንደበቱ ከማጭበርበር አይመለስም። ስለዚህ በበዓሉም ባዘቦቱም ብቅ እያሉ ቤቱንም ደጁንም ሰለል ማድረግ አለብዎ። ግቢው ለጊዜውም ቢሆን ጭር እንዳይል አቶ አስረስ ቤተሰቦቹን ይዞ አንደኛው አዳራሽ ይገባል። ለመኖሩ እንኳ ብዙ ሰው ስላለ አያሳስብም። ቢሆንም ደሞ ሰው ምን ገዶ እዚሁ በአቅራቢያም እንዳናቸርነት አሉ። እነሱ እያሉ ወፍም ዝር አትል፣ እኔስ ምን ያህል ሲርቀኝ አሉ ሁሉንም እያዩ። አይ ምንዳይ እንኳ ከኔ ጋር ያጅ ነው። ያኔም ያልወሰድኩት በዚያ ባደጋ ምክንያት ነበር። ደመኛ ያለው ሰው ምን እንቅልፍ አለው? በእናንተ በሽማግሌዎቹ ብርታት ባይሆን ኖሮ ማጀቴ ድረስ ሀገር እንዲቆረርለት ማበጄ ይለው ነበር። አንዳንድ ባለንጋራ ግድ የለውም እንጂ አሁን ማጀቴ ሳያገኙትና ሳያዩት ቀርቶ አይደለም። የከዚህ ቀደሙም እየከነከነኝ ነው። የተተኮሰ ጥይት ናቆይ ተመለስ አይባል አሉ እየሳቁ። ወይዘሮ እልፊከንዱስ እዚሁ ሰንባች ነች፣ ትሄዳለች አሉ ሳያስቡት። እሷም ቤቱን እንደሚሆን አድርጋ ትሄዳለች። አንድ ወር ያህል ብትቆይ ነው። እኔስ በሆነ እዚያ ማፈቃጅ አለኝ። የእናንተ ሥልጣንና ግዝት እያለ መች እንደ ልብ መኖር ይቻልና አሉ በልባቸው። አንድ ወር ድረስ ምን ታደርጋለች? ሚስት ከባለቤቷ ስትለይ ጥሩ አይደለም አሉ እየፈገጉ። እሱስ እውነቶን ነው። ቢሆንም እዚህ ያለውን ቤትና ንብረት እያፈረስን እዚያ ቤት አንሰራ። ውሎ ገብማ ቢሆን እንዴት ጥሩ ነበር። እሷም እዚሁ አሉና ዝም አሉ። አቶ ወርቅነህ መዘውር ጉዳዩ የማይመለከታቸው በመሆኑ ወይዘሮ እልፊከንዱ ውስጡን በንዴት ቅጥል ብለውና መሄዴ ላይቀር ምን አስለፈለፈኝ በሚል ውሳኔ ጸንተው በንግግራቸው መሃል ጣልቃ አልገቡም። ምንም እንኳ መምሬ ተክለ ጊዮርጊስና ቀኛዝማች አብሮ አደግና ቄሱ በዕድሜ ከ3 እና ከ4 ዓመት በላይ ባይበልጧቸውም ቀኛዝማቹን በሀብት በስልጣንና በታዋቂነታቸው ምክንያት እጅግ ከፍ አድርገው ስለሚመለከቷቸው ራሳቸውን ግን በዚያው መጠን ዝቅ አድርገው ስለሚገምቱ በተግሳጽም ሆነ በምክር ወቅት የህሊና ጫና ይሰማቸዋል። ይህም ንብረታዊና ህሊናዊ ተጽዕኖ የቀኛዝማቹን አንደበት በትህትናና በአክብሮት ክልል ውስጥ እንደልባቸው ለመሆንና
ከሃይማኖታዊ ደንብ ውጪ ለመዘሞት ትልቅ መብት ሰጣቸው። ሆኖም ቄሱ በሌሎቹ ምዕመናን ዘንድ የሚያሳዩትን መንፈሳዊ ጥንካሬ ስለሚያውቁ በግልም ሆነ በአደባባይ ያከብሯቸዋል። ወይዘሮ እልፊከንዱ አንጀታቸው እየጨሰ ቅናታቸው ቢቀጣጠልም የምንዳዬ ሳራምባ መቅረት በአፈሳ ላይ የሚያስከትለውን ችግርና የዘመድ ጉምጉምታ በመመልከት የእሱን ቶሎ መሄድ ሳይወዱ ተቀበሉት። እሱም የቅርብ ሩቅ የሆነችበትን መንደሩን እየናፈቀ ከዘመድና ወዳጅ ተነጥሎ ከመኖር ሳይወድ መለየትን ሳይፈራ ሽሽትን መርጦ ወደ አዲስ አበባ መሄድን ከልቡ ተመኘ። አስካደችም የቀኛዝማች ቶሎ መሄድ ለባሏ ወደ ቤቱ መመለስና ከሰው ጋር ተስማምቶ ምንዳዬን በጥይት ያስመታው አፈሳ ነው የሚለው ወሬ ያሳደረባትን ስጋት የምትገላገለው እሱም አብሮ ሲሄድ በመሆኑ የሰውየውን የመሄጃ ቀን ምኔ ደርሳ እፎይ ባልኩ በማለት በታላቅ ጉጉት ትጠባበቅ ጀመር። ከድፍን የሳራምባ ነዋሪዎች መካከል ግን ሁለት ሰዎች በጣም አዝነዋል። ቸርነት የምስጢሩ ተካፋይ፣ የብስጭት ተጋሪና የንዴት አብራጅ ጓደኛው ስለሚሄድ የለየለት ብቸኝነት ጀምሮታል። ሌላዋ የመለየት ረመጥ ፈጅቷት ስሜትና ብሶቷን በእንባ ጎርፍ የምትገልጸው ልክ የለሽም ዙሪያው ገደል ሆኖባታል። ሁለቱም ምንዳዬን የሚያዩባት ፀሐይ ስታዘቀዝቅ፣ ወይዘሮ እልፊከንዱና አስካደች አፈሳን የሚያዩባት የተስፋ ብርሃን ከሩቅ ወገገች። የምንዳዬ መነሻ ከነገ ወዲያ ሊሆን እንደ ዛሬ ቀኛዝማችና አቶ ወርቅነህ መዘውር ለመጨረሻ ጊዜ የሚጎበኙትን አካባቢ ለማየት ማልደው እንደተነሱ ቸርነት በጣም አሞኝ አደረ፣ አሁንም ሰማይ መሬቱ እየዞረብኝ ተቸግሬያለሁ ብሎ ራሱን በሻሽ አስሮ በመቅረቡ ካመመህማ ግድ የለም ሰው ሞልቷል ተብሎ ቀረ። እሱ ግን ከዚያችሁ ካስቀመጣት እህል ላይ 7 ቁና ጤፍና 10 ቁና ቀጠጦ ማሽላ ሸጦ ለባልንጀራው የመንገድ ስንቅ ለማዘጋጀት ሲል ታምሜ ያደርኩ በማለት አሳበበ እንጂ አልታመመም ነበር። ያቀረበው የህመም አይነትም ከመንደር ስለማያስወጣው እዚያው ሳራምባ በርካሽ ጣለው። ቀደም ሲል ኮትና ቁምጣ ሱሪ መግዣ ትሆነኛለች በማለት ያስቀመጣትና ያሁኗ ገንዘብ በአንድ ላይ ትንሽ ጠርቀም አሉለት። ከእጦት የከፋ ምን መጥፎ ነገር አለ ብሎ ትንሽ ሆደ ጠባብ ጨርቅ ከረጢት ውስጥ ከቶ በቁጢት ሸምቅቆ አሰራት። በይኮልኬ ለአንቺ በኩል ይሻላል፣ ለዓይንም ለእጅም የሚሞላ ነገር ቢሆን እኮ አላስቸግርሽም ነበር አላት። ያቀረበችለትን የባቄላ እንዱሽዱሽ እያላመጠ አሞታል እንዲባል ራሱን ያሰረባት አሮጌ ሻሽ አልተፈታችም። ለምን ተቀበልሽ? ይቆጣል ብለሽ እምቢ አትይም ኖሯል ወይ ቢለኝስ አለችው ምጣዷን እያሰሰች። ቀስ ብለሽ ወለዘብታ ከነገርሽው ምንም አይል አይቆጣም። ከተቆጣ ምን ያለው እምቢ ብየው ነበር ብለሽ በእኔ አማሃኝ። እምቢ ካለም እኔ ግዱን እሺ ያስብለዋለሁ። የእጦት ሆነብኝ ነው። የእኔና የሱስ እንደዚህም አልነበር። ታዲያ ምን ያረጋል ብሎ ድንገት ትንሿን ከረጢት ሲሰጣት ትኩር ብላ አየችው። ስሜቷ ተመሳቀለ። ምጣድ አሰሳዋንና እንጨት ቁስቆሷን ተወችው። ቸርነትም አቀረቀረ። አሁን ምን አሳሰበ? አንተ ለራስህ ምን አለህና ነው አለችው አግድም እያየች። አልመለሰላትም። በቀዝቃዛ ሽሮ ወጥ ትኩስ እንጀራ አቅርባለት ሲበላ ምንዳዬና አሻጋሪ እደጃፍ ቆም ብለው ያባያ ሰሞን የሞተው ሰው አንተን ሊገል ነበር እንዲያባብዬ አለው አንጋጦ እያየ። አዎ ሊገለኝ ነበር። ገሎኝ ቢሆን ኖሮ ምን ታረገው ነበር? ታድግና ትልቅ ሰው ሲሆን እገለዋለሁ በጥይት። አንተ እስክታድግ እሱ ይጠፋል። የት ታገኘዋለህ? ፈልጌ አገኘዋለሁ። ማላገኘው መሰለህ? ከዚያስ እኔም ግድል አረገዋለሁ። አንድ ቀን ለታ እንኳ ያደ ያጋደሙት ለት ታያዩኝ በድንጋይ ልከካው ነበር። ሰዎቹ ታዩኝ ይቆጡኛል ብዬ ፈራውና ዝም አልኩ። እኔ ደግሞ ደፋር መስለኸኝ ነበር። ለካ ፈሪ ነህና አለ እየሳቀ።
አይደለው ፈርቼ መሰለህ? ተወረውር ያዩኝና ይቆጡኛል ብዬ ነው ሲል የምንዳዬ ዓይን እንባ ከተረ። አባት ቁልቁል ልጅ አንጋጦ እየተያዩ ጎሽ እንዳትፈራ። አልፈራም። እምፈራ መስሎህ ነበር? አውቄ ነው። የእኔ ልጅ ፈሪ አይደለህም። እንዲህ ጎበዝ ተሆንክማ ጠመንጃ ሰጠሃለሁ ብሎ አገላብጦ ስሙት ወደ ቤት ሲገባ ደህና ዋላችሁ አለ ፊቱ እንደፈገገ። እንዴት ዋልክ? በደህና ዋልክ አሉት ሁለቱም ኖር ብለው። አባትና ልጅ ይህን ያህል ወሬ ስታወሩ ሰው ዘወር ብላችሁም አታዩ አለ ቸርነት። እንዴት ያለ ወሬ ይዘን ነበር ከዚያ ታች ጀምረን ስናወራ አለና ምንዳዬ ጠመንጃውን ትራስጌ አስቀምጦ ከቸርነት ጎን ተቀመጠ። አሻጋሪ የሽክናውን ውሃ በጣቶቹ አፍን አድርጎ በቀጭኗ በማንቆርቆር እንዳስታጠበው ልክ የለሽ ምግብ ጨመረችላቸው። በጎ አልኮይ ቀለል ብሎ ዋለ። አየኔ ነገር ሆዴ ባሰብኝ እኮ። ሰው ይደክመዋልን የማያውቁ ሰውዬ ከወዲያ ወዲህ ሲያንገላቱን ውለው ብሎ ባዘኔ ታየው። አሁንስ ደህና ነኝ። ጠዋት ነበር ይህን መሃል አናቴን በቅቶ የያዘኝ። አሁንም አቀለል ብሎኛል። እህሉ አልበላለህ ብሎኝ ውሎ ይኸው አሁን ገና ወዳፊ አልኩ ብሎ ልክ የለሽ ናያት። እኔማ ከስንቱ ኮቸሮ አፍ ጋር የዋልኩ መሰለ። ወሬያቸው ለዛ የለው፣ ጨዋታቸው አይጥም። እንዲህ ታንዳንዴ እንኳ ማጉደል የነወቀው በእጅ የያዙት ወርቅ ከመዳብ ይቆጠራል ነው የሚሉት ብሎ አሳቀው። ምን ታረግ? ሰው እኮ የሚያመሰግነው ሰው ሲያጣ ራሱን ያመሰግናል። ይልቅ ምን ሆነህ ነው ያመመህ? ይህን ያረጋሽ ታሁን አሁን መጣች እያልክ ብርድ ላይ ተቀምጠህ ስትንቃቃ ይሄ የጠር ውርጭ ሳይታወቅህ ጠብስ ቆጥሎህ ነው ብሎ ከት ብሎ ሳቀና ከጠራራ ጅኒ እኮ የውድቀት ጅኒ ይበሳላሉ አጣፍሮህ እንዳይሆን ብሎ ተንከተከተ። ሄድ አንተ ደግሞ ትለው አታጣም። የምን ጅኒ ያመጣህብኝ? እኔን ያጣፈረ አንተንስ የት ያጣሃል? እኔ ምን ፈላጋ ሲሄድ ልጄ? ሁሉም መገናኛ አለው። ምን ነው ታዲያ አንተን ያሾሾ ወንዝ ጅኒ ያላጣፈረ? አሁን ተዛም ይበሳል። ምን እንደምረግጥ አላእም ነበር አላልከኝም? የረሳሁልህ መስሏል አለ በቀስታ እየሳቀ። ያንተ እኮ ስጋትም አለበት። እኔ ማንን እሰጋለሁ? የቤቶቿን ቢሆን ያቁኛል። አትጠይቃትም እንዴ? እኔ እንዳንተና እንደ ቆጥህ ስባንን አላድር። ያንተ ደግሞ ስንቱ ይወራል ብሎ ሳቀ። ምን ነው ብትወው ልጄ፣ በሽታውን ቢያዳምጥበት አንተ እኮ ስትልክ የለሽ ካፏ ነጥቆ ኧረ ቆይ ተዩ ያረሳሁለት መስሎታል አለ ቸርነት። ለምንን ያሳምር ያልነግርህም? ይሄኔ እኮ አልነገረህም ይሆናል። አንተ ብቻ የራስክን። አንቺ ደግሞ ምን ልትይ ነው? መረዳቱ ነው። አቤቱ አለ ምንዳዬ ቢወራበት እየተደሰተ። ምን ነው አንድ እንለታ ላይን ያዝ እንዳደረገ ሳባይኔ ድረስ አስልተህ መተህ። ሳባይኔ ሩቅ እንዳይመስልህ። የሰው ወሬ አታቆርፍድ፣ አውቀዋለሁ። ባሉ ይሆነላችሁ። ዛሬ በእኔ ላይ ያብራችኋል። አንተ በልጄ እቴዋ ዘርተውን ቤት ደርሼ ትመለስ ሰው የለም ይልልህና ልኬ አንቺ ልኬ እያለ ጨበጥት ያረገኝ ጊዜ ደንግጬ ጩኸት የለቀኩት። ለካ አብዬ ታየ ሰምቶልህ ኖሮ ምንድነው ማነህ አንተ ብሎ ከመጣራቱ መጣብኝ ደረሰብኝ ይልልህና የፍሬያቱ ፍሬያት መንገዱን ጥሎ ጉራንጉር ውስጥ ጎበዝ ተሆነ አይከተለኝም ኖሯል አለ ምንዳዬ እየተንከተከተ። የተገላቢጦሹን ተውና ጎበዝ ተሆንክ ቆመህ አጠብቀውም ኖሯል። ደሞ አንድ መሽቶብኝ ውሃ ወርጄ ስመለስ ኋላ ተኋላዬ እያለ አላስኪርት ይለኝ ዝም ብዬ ትሄድ ማንገቻውን ጥርቅም አርጎ ያዘና አታሸክሚውም ኖሯል። እኔ አንቺም ብሆን ወይ ደሞ ለማሸከሙ ነው። ታው የለየኛን አገር ታጠጥ ፈረስ እስተቸር የጉር ያለውን አቀበት እንጨቴን ተሸክሞ አሊያም ባህያ ጭኖ ያወጣልኝ ነበር። ያልነገርኩት መስሎሻል?
ነግሬዋለሁ ብሎ ተንከተከተ። ማንገቻዬን ጥርቅም አርጎ እንደያዘ ያብዬ ረታ ክፉ ውሻ ነበር። ብቅ ትልበት ጊዜ አርፎ መመለሱን ይተውልህና ድንጋይ መወርወር። ውሻ ጉዳ ፈላለሃ ወንድሜ። ለካ አባብዬ ቤት ኖሮ ብቅ ትልበት ጊዜ ደርሶብኝ ይልልህና ከቤት በታች ያጥር ካብ ነበር። ያንን ዘልዬ ሄዳለሁ ሲል ተናደበትና ታዲያ አንተ መቼህን ሁሉ እንዲህ አርገህ ነገርከኝ? አበጀሽ። እኔ በሆነ አስክቦ ነበር። መች በዋዛ በክቢሻ ላይ ነበር። አንድ ሰበበኛ ድንጋይ ቁርጭምጭሚታ ላይ መጥቶኝ ስንትና ስንት ቀን አመመኝ መሰለ። አሁን ይሄ ሁሉ ለምኑ ነው? አጥር ዘልዬም ካብንጀም አላመለጥሽ። አንቺም ይኸውን የኔ መሰለ ዘንካታ ገባሽ ብሎ ሁለመናው እየተረገፈገፈ ሳቀ። ዋቴ ሴቴ ብሬ መሰለች እያሉ ሲከታተሉኝ ዋላ ደር ብትል ኖሮ ብላ ሳቀች። ማባቱ ሊነካሽ የታባቱ ሊያራበይ በመስቀሉ ዶየበት ብሎ የተቆጣ መሰለ። ይው እንግዲህ የእሱ ጊዜ ዛሩት ይነሳ። የተወራው የኖረ ወሬ አሁን ማይነካብኛል ብለህ ነው መናደድህ? እኛ አገር ቢሆን ኖሮ ካላገባት ምኑ ነች እያሉ ያበግኑህ ነበር። አንተ ደግሞ አይዞ ትል ጊዜ አታናድብኝ። እንዲያዋዛ ሰው አግኝተሃል። ቀድሞ ነገር ማባቱ ነክቶኝ ማባቱ ቀና ብሎ አይቶኝ እኔም ብሆን ሌላ ወንድ የጨርቄን ጫፍ አይነካት። አይ እንዲያው ምን ላርግሽ? የተናደርኩ መስሎሃል? እኔ እንዳንተ ወጋግራ ያላተመኝ ስደናበር አላድር። አዳሚ አይኑ ሲቀላውጥ ላሳረኳት ብሎ ምንዳዬ በረጅሙ ሳቀ። ምንዳዬ አካለ መጠን እንደደረሰ ነቃ ማለት በመጀመሩ ጥርሱን ነጋ ጠባ ፋቅ ልብሱንም አጠብ ማድረግ አበዛ። ዘፈኑ ሽለላውና ቀረርቶም ጨመረ። በአባቱ ያለ ጊዜ መሞት የሚናደዱት እናቱ ሲወጣና ሲገባ ባዩት ቁጥር በልጅ ያደገልኝ ስሜት ልባቸው ደስ ፊታቸው ፈገግ ይል ጀመር። አሁን እንደ እግዚአብሔር ማን ክፉ አለ? ምን ነው እንዲህ አድጎ ለአንድ ቀን እንኳ አይቶት በሞተ ኖሮ ይላሉ። ሁለት እህቶቹ ተድረው በመሄዳቸው የመጨረሻውና አንድ ወንድ ልጃቸው ምንዳዬ ብቻ ነበር አብሯቸው የሚኖረው። ጧሪያቸውና የማታ ፀሐያቸው ሚስት አግብቶ 2 3 4 እንዲሆንላቸው ይመኛሉ። ልጁን ማዘል ማጫወትና ይዞ መዞር አምሯቸዋል። እናም ከዚያ ቀደም እንደነገሩት ምንዳሁ ነኝ አሉት በተንደረከከው ፍም ላይ በአርማሽን ላይ የተበሱ። እመት አላቸው የፈለፈለውን እየሰጣቸው። አንተም ቢሆን 2 3 ሁን እኔም ደስ ይበለኝ አሉት ፈገግታ ባጸደለው የእናትነት ገጽታ። ምን አለ ነገሩ ቢገባውም። እጨዋ ቤት እደና ሰው ልግባለህ። አቅሜን ፈርቼ ነው አምናም አስቤ ነበር። ምን አለ ፈገግ ብሎ። እንዲሁ አይኖር ልጄ። እናት ምን ብትወድ እናት ናት። እኔ ተድሬ አንተን ወለድኩ። ባላገባ ኖሮ አንተን የታገኝህ ነበር። አንተ ደግሞ እንደኔ ልጅ ውለድ ሚስት አግባ ነው ምልህ። ልጭልህ ሰው ዝንተ ዓለሙን ተናት አባቱ ጋር አይኖር። እቹ አጠገቤ ትሰራለህ አሉት በሚንቀለቀለው የማገዶ ብርሃን አይቶ በማይጠግበው በእናት አይን እያዩና እየፈገጉ። ዝም አለ። እኮ በላንድ በለኝ። ታይህ ቀደም ዳር እያልኩ ነግሬ ነበር። ዝም ትትለኝ ጊዜ ያሰበው ነገር ቢኖር ነው ብዬ ችላልኩ። ተዚያም ወዲህ ተነገ ተዛሬ ስር ቆየው። ሆን ብዬ ነው ዝም ያልኩሽ። ተይም ይበላልጡት ሁሉ ታያገቡ ብሎ እንደጀመረ አንተ የሌላው ምን ያረግልሃል? ሁሉም በየቤቱ ዘመዱ ብዙ ነው። 3 4 ወንድማማቾች አሉ።
አንተ ማናለ? አንድ ብቻህን ነህ። እህቶችን በየሄዱበት አገር ወልደው ከብደው ይቀራሉ። አይመጡ። አግባና ውለድ፣ ወንድም ይሆናል አሉና የተቀበሉትን ቃሙ። በተደጋጋሚ ተነጋግረው ተስማሙ። ሁለቱም ደስ አላቸው። የወደዳትን ልጅ ባይነግራቸውም ቀስ ብለው ሰልለውና ጓደኞቹን ጠይቀው አውቀዋታል፣ ወደዋታል። አንድ ቀን ማታ ራት ሲበሉ የተለመደው የጋብቻ ጥያቄ ቀረበ። ምንዳዬ አንገቱን ሰበር አድርጎ ሳባይኔ ያብየ ከተማ ልጅ ብትሆን ምን ይመስልሻል አላቸው። የትኛዋ? ትልዋማ አግብታለች፣ አንድ ናት ቤት ያለችው አለ ቀና ብሎ። በምን አያሃት ልጄ? እኔም እሷን ነበር ያሰብኩልህ። ጥሎብኝ ውቃቤ አምላኬ ይወዳታል። በዚህ በእኛ ደጅ ወደ ተክልየ ስትሄድ ጉትት አርገሽ አስቀሪያት ይለኛል። ማለፊያ አንገተ ሰባራ ልጅ ነች አሉት። አጎቱና ሌሎች 2 ሽማግሌዎች ተጨምረው አቶ ከተማ ቤት ሽምግልና ተላኩ። በሁለተኛው ቀጠሮ ይሁን ተባሉ። ቃል አስረው የተመለሱ ዕለት እናትና ልጅ ፈነጠዙ። ያቺ ባገኛት ቁጥር ውሃ የያዘ ገንቧንና እንስሪቷን የግድ ተቀብሎ አቀበት ቁልቁለቱን የሸኛት፣ እንጨት አሳብሮና ተሸክሞ የወሰደላት፣ አያችሁብኝ ብሎ ዱላ የተማዘዘባት፣ የቀልቡ ማረፊያና የልቡ መርኪያ የሆነችው ልክ የለሽ ግን መታጨቷንም ይሁን ለባል መሰጠቷን አላወቀችም። ለጋብቻ የተስማሙበት የመጀመሪያ ዓመት የዘንድሮ መህር አላስደሰተም፣ እንኳን ለልጅ መዳሪያ ለቀለብም አያበቃ በሚል በልክ የለሽ አባት ችግር ተላለፈ። በሁለተኛው ዓመትም ዋናው ሳቢ በሬያቸው ከበሬ ጋር ሲዋጋ ገደል ገብቶ በመሞቱና የመቀናጃ አዝመራም የማያወላዳ በመሆኑ በድጋሜ ሳይሳካ ቀረ። እናትና ልጅ መክረው ሽማግሌዎች እንደገና ተላኩ። ከእናንተ ፈቃድ አንወጣም ብለን ይኸው ድፍን 2 ዓመት አለፈ። እናንተም ወዳችሁ አይደለም? ችግርና እክል የማይገባበት ቤት የለም። ይህ ሁላችን ጋር አለ። ታዲያ በዚህ መሃል ደግሞ ልጆቹ አጉል ሆኑብን። ሰው መቼም ቲኖረውና እጁ ቲሞላ ነው በእጅጉ ጠምቆ ጋግሮና አርዶ ጉዳዩን የሚያወጣው። ተሌለ ምን ያደርጋል? እንደ ጊዜውና እንደ ወራቱ እየታየ ደግሞ በአቅም ይደረጋል። ይህ ልጅ ዘንድሮን አታሳልፉብኝ ብሏል። ባይሆን እኔም የአሜን ደግፋቸዋለሁ፣ እናቴም እየደከማት ነው ብሎ ልኮናል አሉ ከተላኩት ሽማግሌዎች መሃል አንዱ ነገሩን ሲያጠቃልሉ። እኔስ ደስ ቢለኝ መች ጠላሁ። ካምናው ዘንድሮ ከዘንድሮ ለከርሙ ይሻል ይሆን ስል ባናቱ ይመጣብኛል። እኔስ መች ያጣሁት፣ ለዚያውም እናንተ ሆናችሁ ነው። እሱም መንገድ ባየኝና ባገኘኝ ቁጥር ተሳቆ ሞተ። ምን አባቴ ላርግ ብላችሁ ነው? ተልጆቼ መሃልም ወደው እሷን ነው። አይኔ ነች። ለእሷ ያልሆነ ለማን ሊሆነኝ ነበር? እኔ እንግዲህ ከዚህ ወዲያ ምንም አላስቸግራችሁ። ይህን አረጋለሁ፣ ይህን እፈጥማለሁ የምለው አቅም የለኝ። እሷም ዕድሏ እስቲቃናና ቀን እስቲወጣላት ትቆይ። እናንተም እንደወደዳችሁ አርጉ አሉ የልክ የለሽ አባት ያልታሰበ ጦት በሰበረው አንደበት። የአባትየው መልስ ለምንዳዬ ሽማግሌዎች አጥጋቢ አማራጭ በመሆኑ ደስ ብሏቸው ተመለሱ። ምነው ይህን መልስ አምና በሰጡ ኖሮ ወይ ነዶ አለ ምንዳዬ 1 ዓመት በከንቱ አለፈብኝ ብሎ። ምንዳዬና ሽማግሌዎቹ በአገሩ ባህል መሰረት እርስ በርስ መክረው ተስማሙ። የልክ የለሽን እናት አነጋገሯቸው። እናትየዋም ጉዳዩን ካሰላሰሉ በኋላ ብለው በነገሩ ተስማሙ። የምንዳዬ እናትና ጎረቤቶቻቸው የድግሱን ሥራ በድብቅ ተያያዙት። የእንጀራ እህሉ ማጀቴ ውሃ ወፍጮ ተፈጨ። የጠላ እህሉ ተዘጋጀ። ቀኑ ተወስኖ መሰናዶው እንደተጠናቀቀ 2 ሽማግሌዎች እንደገና የልክ የለሽን እናት አነጋገሯቸው። በየት በኩል ይሻላል አሉ እናቷ ትክዝ ብለው። ጉባ አክስትሽ ጋር ልላክሽ ብትሏትስ? ከየት? በዚያስ አይሆንም፣ ትደነግጥብኛለች አሉ እንባቸው እየመጣ። ኡኡ ማለቷና መደንገጧም የት ይቀራል? ይህን አጣ ነው ብለሽ ነው አሉ አንዱ ሽማግሌ። በመጨረሻ በአንድ ብልሃት ላይ ተግባቡ።
ይኸውም ልክ የለሽን ከአንዲት ጓደኛዋና ከሌላ የጎረቤት ሴት ጋር እንጨት ለቀማ መላክና ባለትዳር ለሆነችው ሴትዮ ነገሩን ነግሮ ከእንጨት ሰበራ መልስ ምቹ በሆነ መንገድ ይዛቸው እንድትመለስ። ልክ የለሽ እንደተለመደው መጫኛዋን ጠቅላና ድግድጋቷን አሳምራ ከባልንጀራዋና ከተመከረችው ሴትዮ ጋር እንጨት ሰበራ ስትሄድ ምንዳዬና 2 ጓደኞቹ ጢሻ ውስጥ አድፍጠው እየተሳሳቁ አሳለፏቸው። ቀስ ብለውም በአሳቻ መንገድ ተከተሏቸው። ልክ የለሽ ስትስቅ፣ ስታወራ፣ ስትዘፍን፣ ስትቀልድ የሚሰማት ምንዳዬ ጠልፏት እስኪገባ ቸኮለ። የልቡ ምት ፈጠነ። እያያት ናፈቃት። ድምጿ እንደ ውሃ አዟሪት ሕሊናው ውስጥ ተሽከረከረ። የሚያይና የሚሰማው ሁሉ ደስ አለው። እነ ልክ የለሽ እንጨታቸውን ተሸክመው ወደ ቤት ሲመለሱ እነ ምንዳዬ እየተከተሉ ከተመከረበት ቦታ ደረሱ። ልክ የለሽ ከመሃል ሆና እየዘፈነች ስትጓዝ 3ቱም ወንዶች ሴትዮዋን አሳለፉና 2ቱ የልክ የለሽን ሸክም ከግራና ቀኝ ድንገት ብድግ ሲያደርጉት ምንዳዬ ማንገቻውን በአንገቷ በኩል አወለቀና 2 እጇን ይዞ ሲሸከማት እሪታዋን አቀለጠችው። ዝም በይ እስቲ አባሽ ትጮያለሽ አላት በቁጣ። ኡኡታዋን ስታስነካው አውርዶ አፏን አፈነው። አንደኛው ባልንጀራው አሮጌ መቀነቷን ፈቶ አፏን አሰረና ና አሳዝለኝ አለው ሌላውን። ልክ የለሽ አልታዘልም በማለት ባለ በሌላ ኃይሏ ተፈራገጠች። አልሆነላትም። 1-2 ቀላል ጥፊ እንደቀመሰች ከማይለቅ ወጥመድ እንደገባች አወቀች። ዋ እንዲች ብላችሁ አንዲት ወሬ ብትወሩ በሉ ቀጥ ብላችሁ ሂዱ ተባሉ ሴቶቹ። ጓደኛዋ እንጨቷን ጥላ እያለቀሰች ሴትየዋ እንዳላወቀች ምን ነው ዛሬ ቀን እግሬን በሰበረው እያለች ጉዞ ቀጠሉ። ልክ የለሽ ኡኡ እንዳትል ታፍናና የዱላ ውጅብኝ ፈርታ ከፊት በምንዳዬ ከኋላ በባልንጀራዋ ታጅባ እየነፈረቀች ወደ ምንዳዬ ቤት ታዝላ ስትገባ እልልታው ቀለጠ።